ጋሽራም የሚለው ርዕሰ ጉዳይ እንግዲህ በሀገራችን እንደውም በማህበረሰባችን ውስጥ የተገደለው የማኑ ቢንያሚን ዘለቀ ግድያ አሁንም በጣም አወዛጋቢና ውስብስብ ሆኖ እንደቀጠለ ነው። ግድያው ሲጀምር በግፍ ነው፣ በጣም ያሳዝናል። ስራ ላይ ያለ የተገደለ ልጅ ነው። ከዛ በኋላ ደግሞ ተጠርጣሪዎች ላይ የክስ መዝገብ ለማቅረብ በህግ በኩል ያለው ሂደት እየተጓተተ እንደሆነ ሰፊ ቅሬታ እየቀረበበት ነው። እንዴት ነው ያለው ሁኔታ? ምን ይመስላል? ይኸውልሽ የዚህ ልጅ ታዳጊ ልጅ በገፍ መገደል ራሱ የሚያናድድና የሚያበሳጭ ነው፣ የሚያስቆጣ ያገዳደለው ሁኔታ በጋራ በቡድን ያላንድ ገላጋይ ባላንድ ተው ባካችሁ የሚል ሳይገኝ ልክ እንደዚህ እንደ ዱር አራዊት የሰው ልጅ እንደዚያ ብሎ ሲደበደብና ሲገደል ያናዳል። ሌላው ደግሞ የሚያናደው እነዚህ የገደሉ ልጆች 19 ናቸው ይባላል፣ 16 ናቸው አሁን ክስ የሚመሰረትባቸው የሚባል ነገር አለ። አሁን የሚያናደውን የሚያበሳጨው ደግሞ የፖሊስ ሰራዊት ያው ተገቢ ምርመራ አካሂዶ ሰነዱን ለከሳሽ ክፍል ለአቃቤ ሕግ ለመንግስት አቃቤ ሕግ ነው የሰጠ። የመንግስት አቃቤ ሕግ ሁኔታውን ከመረመረ ካጠና በኋላ የፖሊስ ምርመራውን ሰነድ በዛ መሰረት በማድረግ ነው እንግዲህ የክስ ፋይል የሚመሰረተው። አሁን እንደሚባለው ከሆነ የአቃቤ ሕግ መስሪያ ቤት ጠበቃዎች የክሱን አንቀጽ ምን አድርገውታል፣ ምን ያደረጉት የታሰበ ነው ይባላል። ይሄን የተገደለው በግዴለሽነት ነው ነሜን እንግዲህ በግዴለሽነት የሚባለው ምንድን ነው? አንድ ሰው አንቅፎት ሲወድቅ እግሩ ሲሰበር በአጠገቡ የሚያስፈሰው ዝም ብሎ ሲሄድ ነው። ካልተጠነቀቀ ነው፣ ሳይጠነቀቅ ሲቀር ነው። ዝም ብሎ ግዴለሽ ማለት ዝም ብሎ አንተ የወደቀውን ሰው እንደወልደው ምናምን ሳይል አልፎ ሲኬድ ግዴለሽ ነው የሚባለው። እሱ ነው እንግዲህ በኔ ቋንቋ። ይሄ ግን ሆን ብለው እየደበደቡት እየጣሉት ለማትረፍ እሱ ራሱ የተከላከለ ከዚያ ደግሞ ሆን ብሎ ህይወት ከማያተርፍ ቦታ ላይ በጩቤ የወጋው ልጅ እያለ አብረው የተባበሩ ልጆችም እያሉ በግድ የለሽ ነው የሞተ ይባላል። እና በጣም የሚያሳዝን ነው። አንድ በክነሴት አንድ እስራኤላዊ ባለፈው ሰው ሲነገራጅ ማይተሽ ሆናል አይቼዋለሁ። ምንድን ያለው? ሊገሉት እኮ ፈልገው አይደለም አስበው አይደለም ማለት። አዎ ሊወጉት ነው እንጂ ሊገሉት አይደለም። አዎ ሊወጉት ነው። የሚዋጋው ለምንድን ነው? ለቀልድ ለጨዋታ። እና እንዴ በጩቤ ከተወጋ መሞቱ ይታወቃል። እንዳልከው ለጨዋታም አይደለም። ሰው አንድ ሰው በጩቤ ሲወጋ ምንድን ነው የሚሆነው ቀጥሎ? እንዳንዴ ያሳዝናል። እንዳልከው ባለስልጣናቱ የሚናገሩት ነገር እኔ ልንገርሽ ወርቄ፣ የዛሬ ልጅ ሁኔታ ይሄ በተለይ በግዴለሽ ነው የሞተ የሚለው አናዶኛል በጣም። እኔ እንደዚሁ በቀላሉ ኃይለ ቃል መናገር እንደዚህ አልወድም ታውቂያለሽ። ዛሬ ግን አናዶኛል። በግዴለሽ ነው የሞተ ይባላል እንዴ? እየታየ በስልም እየታየ ሁሉ የሚሰራው ስራ ሁሉ የተፈጸመበት ፍግፍ ሁሉ ያገዳደሉ በሞት እንዳለ ያገዳደሉ ሁኔታ ደግሞ የሚገርመው ደግሞ እነዚህን ገዳዮችን በፍርድ ቤት ክሱ እንዳይበረታባቸው የሚቃወሙ ሰዎችም ደግሞ ወጥተው ነበር ይባላል። አሁን አይገርም? አዎ ገዳዮቹ የሚደግፉ አሁን አይገርም? እያንዳንዱ ሰው የኔ ልጅ ነው እንደዚህ የተገደለው ብሎ ቢያስብ ኑሮ ይሄን ያደርግ ነበር? በራሱ ላይ ቢደርስበት ይሄን ያደርግ ነበር? የሱ ቢሆን እንዴ ይሄን የመሰለ ቀንበጥ ልጅ ይሄን የመሰለ አበባ የሆነ ልጅ በጣም እድሜው ሲበጠስ እንዴ እንደዚህ ሆነ እንዴ? የት ነው ያለ ነው? የት ሀገር ነው ያለ ነው? ያው ይሄ ነው የሚያሳስበው። ለወደፊቱስ ቀጣዩን ግድያ እንዴት ነው ማስቆም የሚቻለው? እንደው ጋሽራህም በዚህ ሁኔታ የህግ አካል አስፈላጊውን ቅጣት ካልሰጠ በወንጀለኞች ላይ ምንድን ነው የሚሆነው? ይሄ ዛሬ በየማኑ የደረሰው ነገ በሌላው ሰው ላይ ይደርሳል። እያንዳንዱ ሰው ቤት ሊያንኳኳ ይችላል። ይሄ መከራ፣ ሐዘን፣ ህመምና እንዴት ነው ማቆም የሚቻለው? የህግ አካል ሁኔታውን እያደባበሰ ካለፈ ይሄ ነገር ጊዜውን እየጠበቀ በእኛ ላይ ግፍ መፈጸሙ እንደቀጠለ ነው ያለው። ከአሁን ቀደም ወጣቶችን ፖሊስ
እያያዘ እስር ቤት ያገባቸው ነበር። የወንጀለኛ ፋይል እየከፈተ ህይወት ታሪካቸውን ያበላሽባቸው ነበር። ከዛ በኋላ የደሙ ጉዳይ እናስተውሰው ነው ያን ኢየሩሳሌም የተካሄደው ከባድ ሰልፍ። አሁን ደግሞ ጊዜውን እየጠበቀ አሁን የወጣት ደግሞ እንደዚህ ሆኗል እና በረከት እኔም በሆነ አንቺ ያው በመንግስታዊ ሬዲዮ ጣቢያ ስለምንሰራ ቅስቀሳ እንዲያርጉ ብለን መቼም ቅስቀሳ ባረግ መቼም አይፈቀድም። ያን ያህል ግን መረጃውን መስጠት አስተማማኝ የሆነውን መረጃ ሰጥተን ከዚያ በኋላ እያንዳንዱ በያለበት ሂሳቡን ያደርግ ምን ማድረግ እንደሚገባው በዲሞክራሲያዊ ስርዓት ያለን የምንኖር ሀገር ነን። እያንዳንዱ ሰው ህይወቱ መብቱ የመጠበቅ ግዴታ አለበት። እያንዳንዱ ሰው መብቱንና ህይወቱን ለመጠበቅ መታገል አለበት። አሁን ደግሞ ያ ሰዓት ነው እና እንደዚህ ብሎ መታየት የለበትም። እኔ በጣም ተቆጥቻለሁ ዛሬ ጠዋት በጣም። አዎ እንግዲህ የንጹሃን ደም እንዲሁ ዝም ብሎ ተደፍቶ ፈሶ ሲቀር እውነትም ከባድ ነው። ይሄን እያዩ ዝም ማለት እንዴት ነው የሚቻለው? ጥሩ እንግዲህ ያለው ሁኔታ ህጉ የሚያደርገው እናያለን። ዛሬ ነው በቴል አቪቭ አውራጃ ፍርድ ቤት የሚታይ እንግዲህ በተጠርጣሪዎች ላይ የክስ መዝገቡ የሚቀርብና እንዳልከው የአቃቢ ህግ በዚህ ክስ መዝገብ ላይ እንደታሰበው ያቀርቡት ይሆን ወይስ ደግሞ ትናንት ምሽትም የተቃውሞ ሰልፍ ተካሂዷል። የተወሰኑ ሰዎች ከፍርድ ቤቱ ፊት ለፊት የተቃውሞ ሰልፍ አካሂደዋል። ወይስ የፖሊስ የአቃቢ ህጉን ሀሳብ ለማስቀየር ይቻል ይሆን? ያለውን ሁኔታ እናያለን መጨረሻ ላይ። ጋሽ ረሃሚም ለማጠቃለያ የምትለው ነገር ካለ? ማጠቃለያው እንግዲህ እያንዳንዱ ሰው እያንዳንዱ ዜጋ ማንኛውም ዜጋ ከማንኛውም ያነሰ መብት የለውም። ሁሉም መብት አለው። የተማረ ያልተማረ፣ ጠይም፣ ቀይ፣ ጥቁር፣ ፈረንጅ የፈለገ ይሁን ማንኛውም ሰው ተመሳሳይ መብት አለው። የኛም ከዚህ ሀገር መብት አለ። መብት ሲባል መኖር ብቻ አይደለም፣ በልቶ መተኛት እና ሰርቶ መመለስ ብቻ አይደለም። ህይወታችንን የመጠበቅ መብት አለን። ህይወታችንን የመጠበቅ መብት አለን። መንግስትም ህይወታችንን የመጠበቅ ግዳጅ አለበት። ጥሩ ጋሽ ረሃሚም እናመሰግናለን። መልካም ቀን ይሆንልህ። መልካም ቀን።